ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እነሆ። ኢትዮጵያ ከ3.5 ቢሊዮን የአሜሪካን ዶላር በላይ የብድር እፎይታ ጊዜ አግኝታለች ተባለ። በመንግስት ወጪ ድጋፍ የዶክትሬት ዲግሪ ትምህርታቸውን አጠናቀው ባስተማራቸው ተቋም ውስጥ እንዲያገለግሉ የተስማሙበትን ውል ባላከበሩ መምህራን ላይ የሕግ እርምጃ ለመውሰድ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታወቀ። አሜሪካና ሩሲያ ካናዳን ለማዳከምና የተፈጥሮ ሀብቷን ለመቀራመት በማለም አልበርታን ተገንጣይ ኃይሎች እያደራጁና እያስታጠቁ መሆኑ ተነገረ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ኢትዮጵያ ከ3.5 ቢሊዮን የአሜሪካን ዶላር በላይ የብድር እፎይታ ጊዜ አግኝታለች ተባለ። ነገር ግን በመካከለኛው ምስራቅ ውጥረት የነዳጅ ዋጋ እንዲጨምርና የንግድ መስመሮች እንዲስተጓጎል በመሆኑ በአፍሪካ የኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ገልጸዋል። ብዙነህ እንዳለ ዝርዝር አለው። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክስ ኮሚሽን ያዘጋጀው ለ3 ቀናት የሚካሄደው ሁለተኛው የአፍሪካ ሉዓላዊ ፋይናንስ ፎረም እየተካሄደ ይገኛል። በፎረሙ መክፈቻ ላይ የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው እንደተናገሩት በኢትዮጵያ ዕዳ አስተዳደር ላይ በተከናወኑ ውጤታማ ስራዎች የብድር እፎይታ ላይ ተጨባጭ ለውጥ መመዝገቡን ገልጸዋል። ኢትዮጵያ በቡድን 20 የጋራ ማዕቀፍ ስር ትልቅ ምዕራፍ ላይ መድረሷን ገልጸው ከ3.5 ቢሊዮን የአሜሪካን ዶላር በላይ የብድር እፎይታ ጊዜን አግኝታለች ብለዋል። በኢትዮጵያ ማክሮ ኢኮኖሚ መረጋጋትን ለመፍጠር ሁሉንም አቀፍ ሪፎርም በማካሄድ ወደ ገበያ መር የውጭ ምንዛሬ ስርዓትን መሸጋገር፣ የገንዘብ ፖሊሲን ማጠናከር፣ የሀገር ውስጥ ገቢን አሰባሰብን ማሳደግ፣ በዕዳ አስተዳደር ግልጽነትን መፍጠር እንዳስቻለም ገልጸዋል። በዚህም የዋጋ ግሽበትን መቀነስ፣ የወጪ ንግድ ገቢን ማሳደግ እንዲሁም የውጭ ምንዛሬ ክምችትን በማሳደግ ጠንካራ ኢኮኖሚ መገንባት ተችሏል ብለዋል። ኢትዮጵያ የማክሮ ኢኮኖሚ መረጋጋትን ለመፍጠር እና የመቋቋም አቅምን ለመገንባት ያለመ ሁሉን አቀፍ የሪፎርም ፕሮግራም የተገበረች ትገኛለች። እንደ አውሮፓውያን አቆጣጠር በሐምሌ 2024 የዓለም አቀፍ የገንዘብ ድርጅት IMF ድጋፍ የተደረገለት ፕሮግራም ከጸደቀ ጊዜ ጀምሮ ወደ ገበያ መር የሆነ የውጭ ምንዛሬ ስርዓት ተሸጋግረናል። የገንዘብ ፖሊሲን አጠናክረናል። የሀገር ውስጥ የገቢ አሰባሰብን አሻሽለናል። እንዲሁም በዕዳ አያያዝ ረገድ ያለውን ግልጽነት ጨምረናል። ውጤቱም አበረታች ነው። የዋጋ ግሽበት እየቀነሰ ኤክስፖርትም እያደገ የውጭ ምንዛሬ ክምችትን እየተገነባ የበጀት አቅም እየተሻሻለና እድገቱን በጠንካራ ሁኔታ ቀጥሏል። ከዚህም ባሻገር ኢትዮጵያ በጂ20 የጋራ ስር ትልቅ ምዕራፍ ላይ በመድረስ ከ3.5 ቢሊዮን ዶላር በላይ የዕዳ እፎይታ ማግኘት የተቻለች ሲሆን ከግል አበዳሪዎች ጋርም መልካም ግንኙነት የመፍጠር ስራውን ቀጥሏል። በመካከለኛው ምስራቅ ውጥረት የነዳጅ ዋጋ እንዲጨምርና የንግድ መስመሮች እንዲስተጓጎሉ ማድረጉን ጠቅሰው በአፍሪካ የኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን ገልጸዋል። በመሆኑም በአፍሪካ ዘላቂነት ያለው ኢኮኖሚ ለመገንባት የብድር ወጪን መቀነስ፣ የሀገር ውስጥና ቀጠናዊ የፋይናንስ ገበያዎችንና የዕዳ አስተዳደር አቅምን ማጠናከር ይገባል ብለዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በበኩላቸው ከሰሞኑ የ9 ወር የስራ ክንውን ሪፖርት በህዝብ እንደራሴዎች ምክር ቤት የፕላን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱን ይፋ አድርገዋል። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት ሚኒስትሩ አቶ አህመድ ሽዴ የኢትዮጵያን አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥም 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑን የተናገሩ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነ አክለዋል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል። አጠቃላይ የኢትዮጵያ ዕዳ ሁኔታ በእሳቸው አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴው ያስረዱት ሚኒስትሩ የውጭ ዕዳ የመክፈል አቅማችንም ከጊዜ ወደ ጊዜ እየጨመረ ነው ብለዋል።
በመንግስት ወጪ ድጋፍ የዶክትሬት ዲግሪ ትምህርታቸውን አጠናቀው ባስተማራቸው ተቋም ውስጥ እንዲያገለግሉ የተስማሙበትን ውል ባላከበሩ መምህራን ላይ የሕግ እርምጃ ለመውሰድ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታወቀ። በርካታ ምሁራን በመንግስት ድጋፍ ትምህርታቸውን ቢከታተሉም ትምህርታቸውን ካጠናቀቁ በኋላ ለተወሰነ ጊዜ በተመደቡበት ዩኒቨርሲቲ እንዲያገለግሉ የገቡትን ውል ግዴታ ሳይወጡ ቀርተዋል። ስነፀሐይ ተስፋ ተጨማሪ አላት። መንግስት የውል ግዴታቸውን ባልተወጡ የዶክትሬት ዲግሪ መምህራን ላይ ክስ ሊመሰርት ነው። የትምህርት ሚኒስቴር ዴኤታ ኮራጡ ሸኒ ለህዝብ ተወካዮች ምክር ቤት ባቀረቡት የ9 ወራት ሪፖርት እንደገለጹት መንግስት ግዴታቸውን ባልተወጡ መምህራን ላይ ክስ በመመስረት የውል ስምምነቶችን ጥብቅ ለማድረግ መወሰኑን ገልጸዋል። ሚኒስትር ዴኤታው አክለውም ከመቅጣት ጎን ለጎን ምሁራን በዩኒቨርሲቲዎች እንዲቆዩ ለማድረግ የአካዳሚክ ሰራተኞችን ጥቅማጥቅም የሚያሻሽል ፖሊሲ በመዘጋጀት ላይ መሆኑን ጠቁመዋል። በድህረ ምረቃ ትምህርት ቤቶች ላይም ከፍተኛ የሆነ የጊዜ መጓተት እንዳለ ሚኒስትሩ አንስተዋል። ለ2 ዓመት የታቀዱ የማስተርስ ዲግሪዎች በአማካኝ እስከ 3 ዓመት እንዲሁም የዶክትሬት ዲግሪዎች እስከ 6 ዓመት እንደሚወስዱ ተገልጿል። ለዚህም ዋነኛው ምክንያት የምርምር ፈንድ ማነስ እንደሆነ ተጠቅሷል። መንግስት ለድህረ ምረቃ ትምህርቶች የሚመድበውን የበጀት መዋቅር መልሶ ለመፈተሽ እየሰራ መሆኑን አስታውቋል። የምርምር ስራዎች በዘፈቀደ ሳይሆን የሀገሪቱን ቅድሚያ የሚሰጣቸውን ጉዳዮች መሰረት ያደረጉ እንዲሆኑ ታቅዷል። ከአሁን በኋላ ማንኛውም የድህረ ምረቃ ፕሮግራም የሚጀምረው አስተማማኝ በጀት መኖሩ ሲረጋገጥ ብቻ መሆኑን ገልጸዋል። አብዛኞቹ ውል አቋርጠው የሚጠፉ መምህራን በዳርቻ አካባቢዎች በሚገኙ ዩኒቨርሲቲዎች የሚሰሩ ናቸው። መምህራኑ እንደሚሉት ከተማ ውስጥ ካሉ ባልደረቦቻቸው በተቃራኒ ተጨማሪ ገቢ የሚያገኙባቸው አማራጮች ጠባብ መሆናቸው ለውል ማፍረሳቸው እንደ ዋና ምክንያት ይጠቀሳል። የከፍተኛ ትምህርት መምህራን አሁንም በመንግስት ዘርፍ ዝቅተኛ ደሞዝ ከሚከፈላቸው ባለሙያዎች መካከል ይጠቀሳሉ። ምንም እንኳን ባለፈው ዓመት የመነሻ ደሞዝ ማሻሻያ ተደርጎ የነበረ ቢሆንም ሆኖም መምህራን እንደሚሉት ይህ ጭማሪ አሁንም ከፍተኛ ስኬል ከደረሱ የኑሮ ውድነት ከቤት ኪራይና ከመሰረታዊ ወጪዎች ጋር ሊመጣጠን አልቻለም። ይህ የኢኮኖሚ ጫና በተለይ ከከተማ ራቅ ብለው በሚሰሩ መምህራን ላይ ከፍተኛ የስነ ልቦናና የኑሮ ጫና ፈጥሯል። የዩኒቨርሲቲ መምህር የሆኑት መገርሳ ደረሳ እንደገለጹት ዋናው ችግር አገልግሎት የመስጠት ግዴታው ሳይሆን የአካዳሚክ ባለሙያዎች ደሞዝና የኑሮ ውድነቱ ያለው ሰፊ ልዩነት ነው። ደሞዙ በቂ ቢሆን ኑሮ የአገልግሎት ጊዜው ችግር አልነበረውም ብለዋል። አሜሪካና ሩሲያ ካናዳን ለማዳከምና የተፈጥሮ ሀብቷን ለመቀራመት በማለም የአልበርታን ተገንጣይ ኃይሎች እያደራጁና እያስታጠቁ መሆኑ ተነገረ። በምዕራቡ ዓለም ሰሞነኛ መወያያ ከሆኑ ጉዳዮች መካከል አልበርታን ከካናዳ የመገንጠል ሀሳብ የሚለው ላቅ ያለ ትኩረት ስቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The US has shaped the world around you. It has likely either protected you or bombed you. የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀያሊቱ ሀገር ሀያል መንበር ላይ ዳግም ፊት ካሉበት ጊዜ አንስቶ የዓለም አቀፍ ዲፕሎማሲያዊ ግንኙነትና የዲሞክራሲ ጥያቄ ኮስማና መስሏል። ወትሮ ለዲሞክራሲ ጠበቃ ሆነው ድምጾቻቸውን እያስተጋቡ የነበሩ የምዕራቡ ዓለም ሀገራት አሁን ኢ-ዲሞክራሲያዊ ድርጊት ከሚፈጽሙና የአምባገነንነት ባህሪ ከሚያንጸባርቁ የሀገራት መሪዎችና ቡድናት ጋር ሲሞዳሞዱ መመልከት እየተለመደ መጥቷል። ብዙ የፖለቲካ ተንታኞችም ዲሞክራሲ በጥቅም እየተሸቀጠ መሆኑ ነው የሚሰማቸው። በእርግጥ እየሆነ ያለውም እውነታው ይህ ነው። የፖለቲካ ጠበብቱ ሪል ፖለቲክ ይሉታል። ዋናው ጉዳይ ዲሞክራሲን ጨምሮ ከርዕዮተ ዓለማዊ ፍልስፍናና የሞራል መርሆች ይልቅ የመንግስታት ተግባራዊና ተጨባጭ ጉዳዮችን ማስቀደም። አሜሪካ ይህን ጎዳና ከመምረጥ ባሻገር እየገሰገሰችበት ነው። ሩሲያ አሜሪካ ቀድማ እግሯን ባደላደለችባቸው ጎዳናዎች ላይ ለመገስገስ መሻቷ ትናንትም የነበረ ወደፊትም ይኖራል ተብሎ የሚጠበቅ ሲሆን የካናዳዋ አልበርታን ለመቆጣጠር እያደረጉ ነው የተባለው ሩጫም ለዚሁ አንዱ ማሳያ ነው። The alleged culprits, American and Russian actors who are said to be playing a nefarious and deceptive role in the province's dispute over seceding from Canada. ሁለቱ የክፍለ ዘመናችን የጥቅም መሳፍንት የሚባሉት ሀያላን ሀገራት ካናዳን ለማዳከምና የተፈጥሮ ሀብቷን ለመቀራመት በማለም የአልበርታን ተገንጣይ ኃይሎች በስውር እያደራጁና እያስታጠቁ መሆኑ የተነገረ ሲሆን በዚህ የተነሳም በምዕራብ ዓለም ሰሞነኛ መወያያ ከሆኑ ጉዳዮች መካከል አንዱ የሆነው አልበርታን ከካናዳ የመገንጠል ሀሳብ ላቅ ያለ ትኩረት እየሳበ መጥቷል። በርካታ የጥናት አካላት ተሳትፈውበታል የተባለ አንድ አዲስ ጥናታዊ ሪፖርት እንዳመለከተው የካናዳዋ ግዛት አልበርታ ያነሳቸውን የመገንጠል ጥያቄ
አሜሪካና ሩሲያ እያጋጋሉት ሲሆን ሪፖርቱን ይፋ ያደረጉት አጥኚዎች እንዳሉት የአሜሪካና ሩሲያ ጣልቃ ገብነት የካናዳን ዲሞክራሲያዊ ልዕልና አደጋ ውስጥ ይጥላል። A new report revealing international adversaries are meddling in the Alberta separatist debate, which, according to the findings, threatens Canada's sovereignty and national security. አልበርታ ከካናዳ እንድትገነጠል ንቅናቄ የሚያደርጉ ነዋሪዎች ለህዝበ ውሳኔ የሚያበቃ ፊርማ ማሰባሰባቸውን መዘገባችን የሚታወስ ሲሆን በማዕከላዊ መንግስት ውሳኔዎች ውስጥ መገለል ደርሶብናል በሚል የመገንጠል ጥያቄውን ሲያስተጋቡም ቆይተዋል። የውጭ አካላት የካናዳን ግዛታዊ ጥያቄዎች መጠቀሚያ እያደረጉ ነው ያለው ሪፖርቱ ዋሽንግተንና ሞስኮ በልዩ ልዩ የተፈጥሮ ሀብቶች የታደለችውን አልበርታን ከካናዳ ማህፀና ዋልደው በማደጎ ለመውሰድ አሰፍስፈው እየተጠባበቁ ነው ይላል። እንደ ሪፖርቱ ከሆነ ሩሲያ በአልበርታ ግዛት የመገንጠል ጥያቄ ውስጥ ያላት ጣልቃ ገብነት ዶግማዊ ኦፕሬሽንን የተከተለና ዘላቂነት ያለው ነው የተባለ ሲሆን የአሜሪካ መሪዎችም እሳቱ ላይ ጋዝ እያርከፈከፉ ነው በማለት ካናዳ ሀገር ሳይሆን 51ኛ ግዛታችን መሆን ነው የሚያምርባት ብለው ሲምሉ ሲገዘቱ የነበሩት ፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናቶቻቸውም የአልበርታን የመገንጠል ፍላጎት ከሚያቀነቅኑ መሪዎች ጋር ተገናኝተው ምክክር በማካሄድ በሚያስፈልገው ሁሉ ከጎናችሁ ነን፣ አይዟችሁ ማለታቸውንም በዋቢነት አስቀምጧል። ያም ተባለ ይህ በካናዳ ሕግ መሰረት የአልበርታ የመገንጠል ጥያቄ ተቀባይነት የሚያገኘው በአብላጫ ድምጽ ሲሆን ይህም የፊታችን ጥቅምት ሊካሄድ ይችላል በተባለው ህዝበ ውሳኔ ውጤቱ የሚታወቅ ቢሆንም ሀያላኑ አሜሪካና ሩሲያ የነዳጅ ባለጸጋዋን መሬትና ህዝብ ከሰፊው የሀገሪቱ ግማደ ግዛት ፈልቅቀው ለማውጣት እየሄዱበት ያለው ርቀት ግን የካናዳን ሉዓላዊነት አደጋ ላይ ጥሏል በሚል የብዙሃኑን ትዝብትና የካናዳውያንን ቁጣ ቀስቅሷል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያና በመጠጥ መሸጫ ቦታዎች መደራጀታቸውን በክትትል ያረጋግጫለሁ አለ። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በፖሊስ ጣቢያ ውስጥ የተቋቋሙ የምርጫ ጣቢያዎች የሉም ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የቅድመ ምርጫ ሂደቱን አስመልክቶ ዛሬ ይፋ ባደረገው ሪፖርቱ በምርጫ ምዝገባና ዝግጅት ወቅት የታዩ የሰብአዊ መብት ክፍተቶችንና ጠንካራ ጎኖችን ይፋ አድርጓል። ኢሰመኮ ከትግራይ ክልል ውጭ በሁሉም የኢትዮጵያ ክልሎችና በሁለቱ ከተማ አስተዳደሮች ምልከታ ማድረጉ ገልጾ በ150 የምርጫ ክልሎች ክትትል እንዳደረገም አስታውቋል። በተጨማሪም በ1007 የምርጫ ጣቢያዎችና በ47 ልዩ የምርጫ ጣቢያዎች በተለይም በአገር ውስጥ ተፈናቃዮች ክትትል መደረጉን ነው የገለጸው። በዚህም የኮሚሽኑ የሲቪልና ፖለቲካ መብቶች ዲሬክተር መቅደስ አመኑ የምርጫ ጣቢያዎች ክልክል በሆኑ በመከላከያና በፖሊስ ጣቢያዎች እንዲሁም በመጠጥ ቤቶች መቋቋማቸውን ኮሚሽኑ ማረጋገጡን ገልጸዋል። በተጨማሪም በጋምቤላ ክልል ላሬ በሚባል የምርጫ ጣቢያ የመራጮች ምዝገባ ቁሳቁስ ዘግይቶ በመድረሱ ምክንያት የመራጮች ምዝገባ ለ3 ቀናት ብቻ ተከናውኗል ብለዋል። የሪፖርቱን ይፋ መሆን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ በበኩላቸው የፖሊስ አባላት ልብስ የሚቀይሩበትና የሚያርፉበት ቦታ የተቋቋሙ የምርጫ ጣቢያዎች መኖራቸውን አምነው ሆኖም ፖሊስ ጣቢያ ውስጥ የተቋቋሙ የምርጫ ጣቢያዎች ግን የሉም ሲሉ ምላሽ ሰጥተዋል። ቀደም ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ባወጣው ሪፖርቱ በተመሳሳይ በ102 የማኑዋል ምዝገባ ጣቢያዎችና 14 የዲጂታል ምዝገባ ጣቢያዎች በህግ ክልከላ በተደረገባቸው ቦታዎች ተቋቁመው መገኘታቸውን መግለጹ አይዘነጋም። የኦሮሞ ነጻነት ግንባር ፕሬዝደንት አቶ ዳውድ ኢብሳ በኦሮሚያ ክልል አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት በሰባተኛው ሀገራዊ ምርጫ በእጩነት እንደማይወዳደሩ ድርጅቱ አስታወቀ። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ አቶ ዳውድ በሚወዳደሩበት ሆሮ ጉድሩ አካባቢ ያለው የጸጥታ ስጋት ለውሳኔ ዋነኛ ምክንያት ሆኗል ሲሉ ገልጸዋል። ይሁን እንጂ በፕሬዝደንቱ የምርጫ ክልል ሌሎች ብቁ እጩዎችን በማግኘት የመተካት ስራ መከናወኑን ሊቀመንበሩ ጠቁመዋል። አቶ አለማየሁ ኦነግ በስድስተኛው ጠቅላላ ምርጫ ወቅት ከፖለቲካው ተገፍቻለሁ በሚልና አባላቱ ታስረውበት እንደነበር በመጥቀስ ሳይሳተፍ መቅረቱን አስታውሰው ዘንድሮ ወደ ምርጫው የተመለሰው ቢያንስ በአዲስ አበባ የነበረውን አንድ ቢሮ መክፈት በመቻሉና ከምርጫ ቦርድ ጋር ለመገናኘት ጠባብ መንገድ ስለተፈጠረለት መሆኑንም አንስተዋል። እንደ ሊቀመንበሩ ገለጻ በአሁኑ ወቅት ድርጅቱ ምክትል ፕሬዝደንት የሌለው ሲሆን ሌሎች የተወሰኑ አመራሮችን በግል ምክንያት
በእጩነት አልቀረቡም። ኦነግ 230 ቢሮዎቹ ተዘግተውበት በአሁኑ ወቅት ክፍት የሆነው የአዲስ አበባ ቢሮ መሆኑን የገለጹት አቶ አለማየሁ ይህም ብዙ እጩዎችን ለማቅረብ እንቅፋት እንደሆነባቸው አስረድተዋል። በዚህም ለሰባተኛው ጠቅላላ ምርጫ 128 እጩዎችን ያቀረበ ሲሆን ከእነዚህም ውስጥ ግማሽ ያህሉ ለሕዝብ ተወካዮች ምክር ቤት፣ 50 የሚሆኑት ለኦሮሚያ ክልል ምክር ቤት፣ ቀሪዎቹ ደግሞ በአማራ ክልል ከሚሴ፣ ቤንሻንጉል ጉሙዝ፣ አዲስ አበባ፣ ድሬዳዋና ሀረሪ ክልል የሚወዳደሩ መሆናቸውን ኢትዮጵያን ኢንሳይደር አስነብበዋል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ሰሞነኛውን በሪያል ማድሪድ መልበሻ ክፍል ውስጥ የተነሳውን ውዝግብ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ስክሪፕቶ በማስመሰል የትንባሆ ምርቶች ወደ ገበያ እየቀረቡ መሆኑ ተገለጸ። ስክሪፕቶን ጨምሮ የተለያዩ የማያስጠረጥሩ መንገዶችን በመጠቀም የትንባሆ ምርቶች ወደ ገበያ እየገቡ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ሮሃ ግርማ ተጨማሪ አላት። ጥናቶች እንደሚያሳዩት በዓለማችን በየዓመቱ ትንባሆ ከ8 ሚሊዮን በላይ ሰዎች ሕይወት ይቀጥፋል። ከነዚህ ውስጥ 1.3 ሚሊዮን የሚሆኑት አጫሽ ባልሆኑ ነገር ግን ለሁለተኛ ጭስ ተጋላጭ የሆኑ ወገኖች ናቸው። በዚህም ስክሪፕቶን ጨምሮ የተለያዩ የማያስጠረጥሩ መንገዶችን በመጠቀም የትንባሆ ምርቶች ወደ ገበያ እየገቡ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በተለይም የኢሲጋሬት አጠቃቀም አጫሽ ባልሆኑ ወጣቶች ዘንድ መደበኛ ሲጋራ የመጀመር እድልን በ3 እጥፍ እንደሚጨምር ተገልጿል። በመሆኑም ኢንዱስትሪው በረቀቀ ቴክኖሎጂ የታገዙ አዳዲስ ምርቶቹን እንደ አዲስ ፈጠራና ጉዳታቸው እንደቀነሰ አድርጎ በማቅረብ ወጣቱን በማጥመድ በዘላቂነት ሱሰኛ እያደረገው እንደሚገኝ ተገልጿል። ይህንንም ብዙ ሰው የማያውቀው በመሆኑ እንደ ካፌና ሬስቶራንት በመሳሰሉ ትንባሆ እንዳይጨስባቸው በተከለከሉ የህዝብ አገልግሎት መስጫ ቦታዎች ላይ መድኃኒት የሚወስዱ በማስመሰል እንደሚጠቀሙት ተገልጿል። ይህ እንቅስቃሴ ወጣቶች በብዛት በሚገኙበት አካባቢ ላይ የሚካሄድ ነውም ተብሏል። በቅርቡ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የትንባሆ ኢንዱስትሪው በየዓመቱ በሞትና ማጨስ በማቆም ምክንያት የሚያጣቸውን ደንበኞቹን በአዳዲስ አጫሾች ተክቶ ቢዝነሱን ለማስቀጠል ህጻናትና ወጣቶችን ኢላማ ያደረጉ የተለያዩ ስልቶችን ነድፎ በስፋት እየሰራ መሆኑን ማስታወቁ ይታወሳል። የዓለም ጤና ድርጅትና የጤና ባለሙያዎች እንደሚጠቁሙት የትንባሆ ኢንዱስትሪው የሚዘረጋውን ወጥመድ ለመከላከል ጠንካራ የፖሊሲ እርምጃዎችን መውሰድ፣ ጣዕም ያላቸው የትንባሆ ምርቶችንና የማህበራዊ ሚዲያ ማስታወቂያዎችን መከልከል እንዲሁም በትምህርት ቤቶች አካባቢ ጥብቅ ቁጥጥር ማድረግ ይገባል። የትንባሆ ቁጥጥር ስራ የጤና ጉዳይ ብቻ ሳይሆን ማህበራዊ ፍትህንና የሰብአዊ መብትን የሚያጠቃልል በመሆኑ መንግስት፣ ሲቪክ ማህበራት፣ መምህራን፣ ወላጆችና ሚዲያዎች የተቀናጀ ምላሽ እንዲሰጡ ጥሪ ቀርቧል። በሕክምና ቁሳቁስ እጥረት ምክንያት ቀዶ ሕክምና የሚጠብቁ ህሙማን ህይወት ለመታደግ ያለመ ድጋፍ ተደረገ። የኢዮብ ተስፋ ለህፃናትና ለወጣቶች በጎ አድራጎት ድርጅት ከ180 ሺህ የአሜሪካን ዶላር በላይ ግምት ያላቸው የልብ ሕክምና መሳሪያዎችን ለ3 የሕክምና ተቋማት አበረከተ። ድርጅቱ ድጋፉን ያደረገው ለጥቁር አንበሳ ስፔሻላይዝድ ሆስፒታል፣ ለቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ እና ለህፃናት ልብ ማዕከል ሲሆን ረቡዕ ግንቦት 28 ቀን 2026 ዓ.ም በተከናወነው የርክክብ ስነ ስርዓት ላይ የፔስሜከር የስተርናል ሳው እና የኦክሲጅኔተር መሳሪያዎች ለተቋማቱ ተላልፈዋል። በአሜሪካ ካሊፎርኒያ ምዝገባ ያለውና በወጣቱ ኢዮብ አበባው መታሰቢያነት የተቋቋመው ይህ ድርጅት ድጋፉን ያበረከተው በሕክምና ቁሳቁስ እጥረት ምክንያት ቀዶ ጥገና የሚጠብቁ ህሙማን ህይወት ለመታደግ መሆኑን ተገልጿል። እነዚህ መሳሪያዎች ለረጅም ጊዜ የልብ ቀዶ ጥገና ተራ ይጠብቁ ለነበሩ በርካታ ህጻናት ፈጣን ሕክምና እንዲያገኙ ትልቅ እድል እንደሚፈጥሩ ተጠቁሟል። ድርጅቱ ከተመሰረተባቸው ያለፉት 4 ዓመታት ጀምሮ በኢትዮጵያ በልብ ህመም ለሚሰቃዩ ህጻናትና ወጣቶች ልዩ ትኩረት በመስጠት የተለያዩ ድጋፎችን ሲያደርግ ቆይቷል። ቀደም ባሉት ዓመታትም የቬንቲሌተር ማሽኖችንና የልብ ቫልቭ ህክምናን የሚያግዙ ኢኒዩ ባሉኖችን በማቅረብ የህይወት አድን ስራዎችን ሲያከናውን ቆይቷል።
ያለ ህጋዊ ፍቃድ አርቲፊሻል ኢንተለጀንስ መጠቀም በህግ ተጠያቂ እንደሚያደርግ ተገለጸ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት AI ዙሪያ ስልጠና መስጠት እንደማይችል አስታውቋል። ከባዱ ደሴ ተጨማሪ አለው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅና ካላቸው ተቋማት ውጭ ማንኛውም ግለሰብ ሆነ ድርጅት በሰው ሰራሽ አስተውሎት ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀም። እንደ አውሮፓውያኑ አቆጣጠር በ2020 ዓ.ም የተመሰረተው ይህ ተቋም በኢትዮጵያ በሀገር አቀፍ ደረጃ ለምርምርና ለልማት ስራዎች አገልግሎት የሚሰጥ ተቋም ሲሆን የ2030 ዲጂታል አጀንዳን ለማድረግ የሚያገለግል መሆኑ ይታወቃል። የኢንስቲትዩቱ የኮሙኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ ለኤፍኤም አዲስ 97.1 እንደገለጹት እስካሁን ድረስ ለማንኛውም የግል ተቋም ሆነ ግለሰብ የማሰልጠን ፍቃድ አልተሰጠም ያሉ ሲሆን በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ከዓለም ጋር አብሮ የሚሄድ ማህበረሰብን የማስተማርና የማሰልጠን እንዲሁም ምቹ ምህዳር የመፍጠር ተልዕኮ የኢንስቲትዩቱ መሆኑን ገልጸዋል። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጁ በተደነገገው ህግ መሰረት ህጋዊ ቅጣት እንደሚጠብቀው አስጠንቅቀዋል። ይሁን እንጂ በቀጣይ ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መሰጠት እንደሚጀምር ዳይሬክተሩ ገልጸዋል። ይህንን ቴክኖሎጂ ሲጠቀም ከኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት ፍቃድ ሳይኖራቸው መጠቀም ወይም ስልጠና መስጠት ግን በህግ ተጠያቂ እንደሚያደርግ ኢንስቲትዩቱ ያወጣው መግለጫ ያሳያል። ከዚህ ጋር በተያያዘ ህብረተሰቡ ራሱን ከአደናጋሪ ግለሰቦች እንዲጠብቅና አላስፈላጊ ለሆኑ ወጪዎች እንዳይዳረግ ጥሪ አቅርበዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁን ውድ ተመልካቾቻችን? አሁን የሰዓቱን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከመረጃዎቹ ጋር ዮናስ ግርማ ቆይታ አደርጋለሁ። መልካም ጊዜ። ወደ ቀዳሚው ጉዳያችን ስናመራ ከሁለት አስርት ዓመታት በኋላ ወደ አፍሪካ ዋንጫ የተመለሰው የኢትዮጵያ ታዳጊ ብሔራዊ ቡድን ወደ ስፍራው አቀና። ከ22 ዓመታት ረጅም ጥበቃ በኋላ ወደ አፍሪካ ዋንጫ የተመለሰው የኢትዮጵያ ታዳጊ ብሔራዊ ቡድን ከ17 ዓመት በታች አህጉራዊ ውድድር ወደሚደረግበት ሞሮኮ በዛሬው ዕለትም ማቅናት ችሏል። በአሜሪካዊው አሰልጣኝ ቤንጃሚን ዚመር የሚመራውና 21 ተጫዋቾችን ይዞ ወደ ስፍራው ያቀናው ስብስቡ በቆይታው ከአፍሪካ ዋንጫው በተጨማሪ የዓለም ዋንጫ ትኬትን ለመቁረጥም ትልቅ ወኔ ሰንቋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በትላንትናው ዕለት ስለ ቡድኑ ዝግጅት በሰጡት ጋዜጣዊ መግለጫ የልዑካን ቡድኑ ዋና ግብ ለዓለም ዋንጫ ከሚያልፉት 4 ሀገራት አንዱ መሆን እንደሆነም ተናግረዋል። ታዳጊዎቹ የፊታችን ረቡዕ ከግብጻቻቸው ጋር ከሚያደርጉት ወሳኝ ጨዋታ አስቀድሞ በራባት ከተማ 5 ቀናት የተጠናከረ ዝግጅት ጊዜም ይኖራቸዋል ተብሏል። በዚህም ተጫዋቾቹ ከአየር ንብረቱ ጋር እንዲላመዱና ለአህጉራዊ ውድድር ከመካሄዱ በፊት በቂ ልምምድ እንዲያደርጉም ያስችላቸዋል ተብሏል። በዚህም ተጫዋቾቹ ከአየር ንብረቱ ጋር እንዲላመዱና አህጉራዊ ውድድር ከመካሄዱ በፊት በቂ ልምምድ እንዲያደርጉም ያስችላቸዋል ተብሎ ይጠበቃል። ተወዳጁ የአውሮፓ ሻምፒዮንስ ሊግ አስገራሚ ውድድር ዓመት አሳልፎ የፍጻሜ ተፋላሚዎቹን ለየ። የፍጻሜውን ትኬት በመቁረጥ ወደ ሃንጋሪ ቡዳፔስት የሚያቀኑት ደግሞ ባለፈው ዓመት በታሪካቸው ለመጀመሪያ ጊዜ ዋንጫውን የወሰዱት ላፓራዚያኑ ፒኤስጂዎችና ዘንድሮ በታሪካቸው ለመጀመሪያ ጊዜ ዘውዱን ለመድፋት የሚፋለሙት መድፈኞቹ አርሰናል ናቸው። ታዲያ በዚህ አጓጊ ፍጻሜ ጨዋታ ማን የተሻለ እድል አለውና ምን አዲስ ነገር ይጠበቃል የሚለውን ልናስመለክታችሁ ዝርዝር ዘገባ አዘጋጅተናል። ተከታትለን እንመለስ። በእግር ኳስ ዓለም ውስጥ በድራማዊና አይረሴ ምሽቶቹ ዘውትር ተጠባቂ የሆነው የአውሮፓ ሻምፒዮንስ ሊግ ዘንድሮም ተመልካቾቹን ቁጭ ብድግ እያደረገ ከፍጻሜው ደርሰዋል። የአውሮፓ እግር ኳስ ማህበር እንደ አውሮፓውያኑ ዘመን ቀመር በ1992 ውድድሩን በዘመናዊ መልክ ካዋቀረው በኋላ የዘንድሮው የሃንጋሪ ቡዳፔስቱ የፍጻሜ ፍልሚያ 34ኛው የሻምፒዮንስ ሊግ የፍጻሜ ጨዋታ ሆኖም በታሪክ መዝገብ ላይም የሚሰፍር ይሆናል። ተጠባቂ
አስደናቂው የፍጻሜ ፍልሚያ ባለፈው ዓመት በፈረንሳዩ ቱጃር ክለብ ታሪክ ለመጀመሪያ ጊዜ ዋንጫውን ባነሳው ፒኤስጂ እና ዘንድሮ በታሪኩ ለመጀመሪያ ጊዜ ዘውዱን ለመድፋት በሚፋለመው አርሰናል መካከልም ይደረጋል። ዘንድሮ በአውሮፓ ሻምፒዮንስ ሊግ ምንም አይነት ሽንፈት ያልቀመሱትና ልክ ከሁለት አስርት ዓመታት በፊት ለመጀመሪያ ጊዜ ለፍጻሜ በደረሱበት ወቅት በፓሪስ በባርሴሎና ዋንጫውን የተነጠቁት መድፈኞቹ በፓሪስ ምድር ያላቸውን በቀል በፓሪሱ ክለብ ላይ ለመወጣትና የፍጻሜውን ትኬት በቆረጡበት ምሽት አቅላቸውን ስተው ለተደሰቱት ደጋፊዎቻቸው አንዳች ነገርን ይዘው ለመመለስም ወደ ቡዳፔስት የሚያቀኑ ይሆናል። መድፈኞቹ በዘንድሮ ውድድር እስካሁን ሽንፈት ያልቀመሰ ብቸኛው ቡድን ሲሆኑ በ14 ጨዋታዎች ላይም ሳይሸነፉ በመጓዝ የክለባቸውን ረጅም የሽንፈት አልባ ጉዞ ታሪክ አሻሽለዋል። በተለይ በአትሌቲኮ ማድሪድ፣ ባየር ሙኒክ እና ኢንተር ሚላን ላይ ያስመዘገቧቸው ድሎች የቡድኑን ጥንካሬ ማሳያ ሆነው ይጠቀሳሉ። መድፈኞቹ በዘንድሮ የውድድር ዓመት ካደረጓቸው 14 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ውስጥ በ9ኙ ግብ ሳይቆጠርባቸው የወጡ ሲሆን በአጠቃላይ በውድድሩ የተቆጠረባቸው ግቦችም 6 ብቻ መሆናቸው የአርቴታ ቡድን የመከላከል ብቃቱ በፍጻሜው ጨዋታ ላይም እንዲጠበቅ አድርጎታል። በሌላ በኩል የአምናው ባለ ክብር ፒኤስጂ ዘንድሮም ዋንጫውን ለመድገምም ከፍተኛ ግምት ያገኘ ክለብ ሆነዋል። በሉዊስ ኤንሪኬ የሚመራውና እንደ ማርኪኒዮስ ያሉ ልምድ ያላቸውን ተጫዋቾች የያዘው የፓሪሱ ክለብ ልምዱን ተጠቅሞ ለሁለተኛ ተከታታይ ዓመት ታሪክ ለመስራት እስካሁንም ራብ እንዳለበት በምሽቱ ጨዋታ ማሳየት ችሏል። የፈረንሳዩን ቱጃር ክለብ ያለው የፍጻሜ ጨዋታዎች ልምድና በግማሽ ፍጻሜው የዘንድሮን ጠንካራውን የጀርመኑን ተወካይ ባየር ሙኒክን አሸንፎ ማለፉ እንዲጠበቅ ቢያደርገውም አርሰናል ዘንድሮ እያሳየ ያለው በጥብቅ መርህ መከላከል ጨዋታና እስካሁን ሽንፈት አለመቅመሱ ለቡዳፔስቱ ጨዋታ ግምቱን እኩል እንዲሰጣቸው ያስገድደ ሆነዋል። የፍጻሜ ጨዋታውም የሚካሄደው 67215 ተመልካቾችን በሚይዘውና ከዚህ በፊት የ2023ቱን የዩሮፓ ሊግ ፍጻሜ ጨዋታ ባስተናገደው በሃንጋሪ ፑሽካሽ አሬና ስታዲየም ነው። ይህ የሃንጋሪ ብሔራዊ ስታዲየም የግዙፉ ቲያትር መድረክ እንዲሆን የተመረጠ ሜዳም ሲሆን ለሁለቱ ክለቦች ደጋፊዎች ብቻ 34400 ትኬቶችም ተዘጋጅተዋል ተብለዋል። ከተዘጋጁት ትኬቶች መካከል ላፓሪዚያኑ 17200 ትኬቶችን ለደጋፊዎቻቸው የወሰዱ ሲሆን መድፈኞቹ በበኩላቸው ለዊልቸር ተጠቃሚዎችና ለስታፍ አባላት የተወሰኑ ትኬቶችን አስቀርተው 16824 ትኬቶችን ለደጋፊዎቻቸውም አዘጋጅተዋል። በመድፈኞቹ ቤት አዲስ ታሪክ ለመሰነድ በከፍተኛ ራብ የተዘጋጁትን የመድፉ ሰራዊቶችና በታክቲሻኑ አሰልጣኛቸው እየተመሩ በሁሉም የሜዳ ክፍሎች ልምድ ባላቸው ተጫዋቾች የተገነቡትን የፓሪስ ከዋክብት የሚያፋልመው ጨዋታም ከ23 ቀናት በኋላ በሃንጋሪ ቡዳፔስትም ይደረጋል። አርሰናል ከ20 ዓመታት በኋላ በታሪኩ ለመጀመሪያ ጊዜ ባለ ሁለት ጆሮን ዋንጫ ወደ ሰሜን ለንደን ይወስድ ይሆን ወይንስ ፒኤስጂ የበላይነቱን ያስጠብቃል? ምላሹን የፊታችን ሰኔ ወር በፑሽካሽ አሬናም የምናገኘው ይሆናል። ወደ መጨረሻው መረጃችን ስንሸጋገር የ15 ጊዜ የአውሮፓ ሻምፒዮንስ ሊግ አሸናፊው ሪያል ማድሪድ የመልበሻ ክፍሉ ውስጥ ውጥረት እየተባባሰ መምጣቱ ተነገረ። በሌላ በኩል ፈረንሳዊው የፊት መስመር ተጫዋች ኪሊያን ምባፔ ክለቡን እንዲለቅ በርካታ የክለቡ ደጋፊዎች ፍርሚያ እያሰባሰቡ እንደሚገኙም ተዘግቧል። ሷሊ መሐመድ በዝርዝር ተመልክቶታል። ከአውሮፓ መድረክ እስከ ስፔን ላ ሊጋ የድል አክሊልን ደፍቶ ክብሩን ያስጠበቀው የንጉሳውያኑ ክለብ ሪያል ማድሪድ ዛሬም በታሪክ ገጾች ላይ ስሙ በደማቅ ቀለም ተጽፎ ይገኛል። በአውሮፓ ቻምፒዮንስ ሊግ መድረክ ሌሎች ክለቦች ሊደርሱበት የማይችል በሚመስል መልኩ የ15 ጊዜ የዋንጫ ባለቤት በመሆን ክብረ ወሰኑን በእጁ ላይ ይገኛል። በሀገር ውስጥ ውድድርም ቢሆን በስፔን ላ ሊጋ 36 የሻምፒዮና ዋንጫዎችን በማንሳት ከየትኛውም የስፔን ክለብ በላይ የበላይነቱን አረጋግጧል። ቡድኑ የኮከቦች መፍለቂያ ለመሆኑ ደግሞ እንደ ሬይመንድ ኮፓ፣ ሉዊስ ፊጎ፣ ሮናልዶ ናዛሪዮ፣ ፋቢዮ ካናቫሮ፣ ክርስቲያኖ ሮናልዶ፣ ሉካ ሞድሪች እና ከሪም ቤንዜማ ያሉ ድንቅ ተጫዋቾች በክለቡ ቆይታቸው የባላንዶር ሽልማትን ማሸነፋቸው ትልቅ ማረጋገጫ ነው። ይሁን እንጂ ይህ በክብር የተገነባው የነጭ ለባሾቹ ግርማ ሞገስ በቅርብ ዓመታት ውስጥ እንደ ቀድሞ መዝለቅ አቅቶት ጥያቄዎች እየተነሱበት ይገኛል። በተለይም ስኬታማ አሰልጣኝ ካርሎ አንቸሎቲን ካሰናበተ በኋላ ክለቡ የቀድሞ ማንነቱን ለመመለስ ያደረገው ጥረት በፈተና የተሞላ ሆኗል።
የቀድሞ የማሸነፍ ወኔና የማይበገር የሜዳ ላይ እንቅስቃሴ በውጤት መዋዠቅ እየተተካ መምጣቱና አሁን ደግሞ በመልበሻ ክፍል ውስጥ እየተፈጠሩ ያሉ የእርስ በርስ ግንኙነት መሻከር አሳሳቢ እየሆነ መጥቷል። ከሰሞኑ እየወጡ ያሉ መረጃዎች ቹዋሚኒና ፌድ ቫልቬርዴ በልምምድ ወቅት ጸብ መፍጠራቸው ተሰምቷል። እንደ ማርካ ዘገባ ከሆነ ተጫዋቾቹ እስከ መደባደብ ደርሰው የነበረ ሲሆን ጸቡም በመልበሻ ክፍል ውስጥ ይበልጥ ተባብሶ መቀጠሉን ለሪያል ማድሪድ ቅርብ የሆነው ማርካ ዘግቧል። በተጨማሪም ፈረንሳዊ ኮከብ ክሊያን ምባፔ ራሱን እያገለለ የመጣ እንደሆነ ይህም በቡድን አጋሮቹ ዘንድ ከፍተኛ ቅሬታን እንደፈጠረባቸው የስፔን ሚዲያዎች በስፋት እየዘገቡት ይገኛል። ብዙዎቹ የቡድኑ ተጫዋቾች ምባፔ ከሌሎች በተለየ መልኩ የተለየ መብት ይሰጡታል ብለው እንደሚያምኑ የተገለጸ ሲሆን ይህም በልምምድ ሜዳ ላይ ያለውን አንድነት እየሸረሸረው ይገኛል። የምባፔ ማህበራዊ ግንኙነት በፈረንሳውያን የቡድኑ አጋሮቹ ላይ ብቻ የተገደበ መሆኑ ደግሞ ይበልጥ ነገሩን አባብሶታል። ይህ ክስተት ደግሞ በማድሪድ ደጋፊዎች ዘንድ ቁጣን ቀስቅሷል። ፈረንሳዊ ፊት መስመር አጥቂ ሪያል ማድሪድን እንዲለቅ በርካታ የክለቡ ደጋፊዎች ፊርማ እያሰባሰቡ እንደሚገኝም እየተዘገበ ይገኛል። ምባፔ የሀገሩን ክለብ ፒኤስጂን በመልቀቅ የአውሮፓ ቻምፒዮንስ ሊግ ዋንጫ ፍለጋ ሪያል ማድሪድን ቢቀላቀልም በክለቡ በቆየባቸው 2 ዓመታት ይህንን ህልሙን ማሳካት አልቻለም። ተጫዋቹ ሎስ ብላንኮቹን ሲቀላቀል የሪያል ማድሪድ የፊት መስመር ለየትኛውም ተጋጣሚ አስፈሪ ጥምረት እንደሚሆን በብዙዎች ዘንድ ቅድመ ግምት አግኝተው ነበር። ምባፔ ነጭ ለባሾቹን ከተቀላቀለ ወዲህ ግን በግሉ ጥሩ የሚባል ጊዜን ቢያሳልፍም ከክለቡ ነባር ተጫዋቾች ጋር የፈጠረው ጥምረት የሚፈለገውን ያህል ውጤታማ አልሆነም። ሪያል ማድሪድ ለሁለተኛ ተከታታይ ውድድር ዓመት ላሊጋውን ሊያጣ ተቃርቧል። በአሁኑ ወቅት የደረጃ ሰንጠረዡን በበላይነት ከሚመራው ባርሰሎና በ11 ነጥቦች ርቆ በሁለተኛ ደረጃ ላይ ተቀምጦ ይገኛል። የፊታችን እሁድ በሚደረገው ተጠባቂ ኤል ክላሲኮ ፍልሚያ ተቀናቃኙ ባርሰሎና ድል የሚቀናው ከሆነ የዘንድሮውን የሊግ ዋንጫ በባልተቤትነቱን በይፋ የሚያረጋግጥ ይሆናል። በአውሮፓ መድረክም ቢሆን በቻምፒዮንስ ሊግ ተሳትፎ መጓዝ የቻለው እስከ ሩብ ፍጻሜው ድረስ ብቻ በመሆኑ ውጤቱ ለደጋፊዎቹና ለክለቡ የሚጠበቀውን ያህል አይደለም። በመሆኑም የስፔኑ ግዙፍ ክለብ ሪያል ማድሪድ በቀጣዩ ውድድር ዓመት የውስጥ ድክመቶችን አርሞና ራሱን አሻሽሎ ይመለሳል ወይንስ ካለበት የውጤት መውረድና የክብር ዝቅጠት መውጣት ሳይችል ይቀጥላል የሚለው ጥያቄ በብዙዎች ዘንድ በጉጉት የሚጠበቅ አብይ ጉዳይ ነው። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያዘጋጀኋቸውን ስፖርታዊ መረጃዎች አጠናቅቅ ያለው አሁን ወደ ሜሮን መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጊያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።